የተወደዳችሁ የእግዚአብሔር ቤተሰቦች በአገር ውስጥና ከአገር ውጭ የምትገኙ በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ወደ እናንተ የመጣሁት ለየት ባለ መልእክት ነው። በሶሻል ሚዲያ ለማየት እንደቻላችሁት በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ የወጣውን የካውንስሉን እግድ በተመለከተ ማብራሪያ ለመስጠት ነው እዚህ ላይ የተገኘሁት። በመጀመሪያ ደረጃ ካውንስሉ ያወጣው መግለጫ በካውንስሉ ነው የወጣው ብዬ ለማመን በጣም ይቸግረኛል። እንደዚህ ለማለት የቻልኩበት ዋናው ምክንያት ካውንስሉ ራሱን የቻለ ትልቅ ተቋም ስለሆነ ከላይ እስከ ታች የተዘረጋ አሰራር ስላለው በአንድ ጉዳይ ላይ መግለጫ ከማውጣቱ በፊት ተቋሙን በተመለከተ ያንን ተቋም የሚመራውን ሰው በደብዳቤ ጠርቶ ማነጋገር እንደሚገባ የሚያሳዩ ነገሮች ስላሉ ይሄ ደግሞ በእኔ ላይ ወይም ደግሞ እኔ በማገለግልበት ቤተክርስቲያን ላይ ስላልተደረገ በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣ የሚያስመስለው ከላይኛ ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ካውንስሉ ሲቋቋም የተቋቋመበት ዓላማ አለ። በዛ ዓላማ ውስጥ ያመኑ ሰዎች በካውንስሉ ስር ሄዶ ይታቀፋሉ። በካውንስሉ የሚሰጠውን አቅጣጫና አመራር ተከትሎ ቤተ እምነቶች ይሰራሉ። ካውንስሉ የተጣሰ ደንብ አለ ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ሕገ ስርዓት ላይ የተቀመጠ ደንቡ ያስገድዳል። እንደዚህ አይነት ስርዓት ባለበት ሁኔታ ውስጥ ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ። መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ፣ ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለሁት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። እኔ ነኝ በራሴ ጊዜ በእናንተ ጥላ ስር ሆኜ ከእናንተ ጋር መስራት ፈልጋለሁ መዝግቡኝ ብዬ የተመዘገብኩት እኔ ነኝ። ጠቅላይ ጻፊ ባለበት፣ የካውንስሉ ፕሬዝዳንት ባለበት፣ እንደገና ደግሞ ቦርዱ በተሰበሰበበት ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ካውንስሉን በሚመጥን ደረጃ መግለጫውን ሰጣለሁ። ለዚህ አግደናል ለሚባለው ጉዳይ መነሻ የሆነውን ነገር ማንሳት ፈልጋለሁ። ከመጋቢት 12 እስከ 14 ድረስ ለሶስት ተከታታይ ቀናት በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለማገልገል በተደረገው ጉዞ በሲዳማ ብሔራዊ ክልላዊ መንግስትና በሲዳማ ክልል ወንጌል አማኞች ካውንስል አማካኝነት የተደረገልንን አቀባበል ከመቃወም ነው እንግዲህ የተነሱት። መግለጫውን ያወጣው ካውንስሉ ነው ብለን እንኳን ብንወስድ ሐዋሳ በነበረው ኮንፈረንስ የተደረገው ዌልካም ፕሮግራም ምንድነው የተበላሸው? የተጣሰው ደንብ ምንድነው?
የተጣሰው የአጋንንት ራዳር እንጂ ሌላ የተጣሰ ስነ ምግባር የለም። አንድ አገልጋይ ወደ ከተማ ሲገባ ብዙ ጦር መሳሪያ የያዘ የመንግስት ሰራዊት ወጥቶ ለምን ተቀበለ የሚለው የመጀመሪያው የካውንስሉ ጥያቄ ስለሆነ ከዚህ ጋር ተያይዞ አንድ ነገር መናገር ፈልጋለሁ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው? ጉዞ የመንፈሳዊ ጉዞ ይሁን እንጂ በዛ ስፍራ የሚሰበሰበው ሰው ስለሆነ ብዙ ህዝብ ስለሚሰበሰብ ሲዳማ ብሔራዊ ክልላዊ መንግስት አምኖ ሰራዊት መድቧል። ከዚህ በፊት በተለያየ ቦታ ኮንፈረንስ ሲደረግ እንደሚደረገው ነው ሲዳማ ብሔራዊ ክልላዊ መንግስት ያደረገው። አዲስ የተፈጠረ ነገር የለም። ክራይስት አርሚ ኢንተርናሽናል ቤተክርስቲያን በኢትዮጵያ በተለያዩ ክልሎች አገር አቀፋዊ ኮንፈረንሶችን ስታዘጋጅ ኖራለች። ለመጀመሪያ ጊዜ አይደለም። በዚህ ሁሉ ደግሞ በሚሊዮኖች የሚቆጠሩ ሰዎች በአንድ ስፍራ ስለሚሰበሰቡ የህዝቡን ደህንነት ለመጠበቅ መንግስት ሰራዊት ይመድባል። በሚዲያ ላይ እንዳያችሁት በሚሊዮኖች የሚቆጠሩ ሰዎች በአንድ ጊዜ ወደ አንድ ስፍራ ይሰበሰባሉ። በዚህ ቦታ የህዝቡ ደህንነት መጠበቅ አለበት። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የሚታጀበው። እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወቅ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢአት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም። በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉም አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከሀገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን።